አድኑልኝ። በቃ አሁን ስናየው ትክክል አይደለም። በቃ ንግግሩ ሁሉ እዛ ገዳም ውስጥ ደግሞ መድኃኒት አይገባም ተብሎ ተቀምጦ ለ5 ወር ያህል ጸበሉን እየተከታተለ ሲኖር በኋላ በቃ ይሄ የአይምሮ እንትኑ እየጨመረ መጣ። በቃ እያመመው ውሰዱኝ ነው በቃ ሰውነት የማለቀ ምግብ አልበላልሽ አለኝ ምናምን ብሎ ሲለኝ እኔ ደግሞ በዛ ሰዓት ምንም አቅም የለኝም ለመውሰድ ማለት ነው። እሱ ያው በሽታው ስለሆነ አምልጦ ወጣ። ይሄው አሁን እንደምታየው አንዱ ጋር እንወስዳለን ስንል ይሽሎኮለኩብናል። በቃ መርፌ አይነካኝም ይለናል። መርፌ አይነካንም። መርፌ ከነካህ አባ ምን ብለውኛል አለ መርፌ ከነካህ ትሞታለህ። ስለዚህ ስላሉኝ እኔ መቃብሬ ደብረ ሊባኖስ ነው ይለናል። በቃ እንዲህ እያለ ውስብስብ ያለ ንግግር ስለሆነ አሁን ነገሩ እየከፋብኝ ነው ያለው። አድኑልኝ። በቃ አሁን ስናየው ትክክል አይደለም። በቃ ንግግሩ ሁሉ። ሁለተኛ ደግሞ እኔ አጠፋሻለሁ፣ አንዴ በመጥረቢያ ልሻለሁ ይለኛል፣ አንዴ በቢላ ልሻለሁ ስላለኝ ህይወቴን ማዳን ስለሆነ አምልጬ ወጥቻለሁ። በቃ